ፊት 7 እጥፍ የሚነድ የእቶን እሳት ቢኖር እምነታችሁ ምን ያህል የጠነከረ ነው? ዛሬ የምናየው ታሪክ የትኛውንም የጀግንነት ታሪክ የሚበልጥ ነው። በባቢሎን ግዛት ውስጥ ለአንድ ወርቃማ ምስል ላለመስገድ ቆርጠው የተነሱ 3 ወጣቶች። በዚህ ምክንያት የተጣለባቸው ፍርድ ምን እንደሆነ ታውቃላችሁ? ሕያው ሆነው ወደ እሳት መጣል ነበር። ግን እዚህ ጋር ነው ታሪኩ አስገራሚ የሚሆነው። በእምነት ጽናት እሳቱ ሊያቃጥላቸው አልቻለም። በእሳቱ ውስጥ 4ኛ ሰው ከነሱ ጋር ሲመላለስ ታየ። ይህ ሚስጥራዊ 4ኛ ሰው ማን ነው? እሳት ውስጥ በምን ታምር ጠፋ? ይህን የጥንት ዘመን እውነተኛ ታሪክ አሁን እንጀምራለን። እንዳያመልጣችሁ ወንጌል ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታሪኩን እንጀምራለን። ይህ የሰለስቱ ደቂቅ የመጽሐፍ ቅዱስ አስገራሚ ታሪክ ነው። ሰለስቱ ደቂቅ ንጉሥ ናቡከደነጾር ከአባታቸው ከይሁዳው ንጉሥ ከኢያቄም ጋር የማረካቸው አናንያ፣ ሚሳኤልና አዛሪያ እግዚአብሔር በዚች ዕለት ታላቅ ታምር አድርጎላቸዋል። ይኸውም ያመኑት አምላካቸው ልዑል እግዚአብሔር የራማውን ልዑል ቅዱስ ገብርኤል ልኮ ሰለስቱ ደቂቅን ከእቶነ እሳት ውስጥ ያለምንም ጉዳት በሰላም ያዳናቸው መሆኑ ነው። ንጉሥ ናቡከደነጾር እነዚህን ወጣቶች በቤተ መንግስቱ ውስጥ ጥበብን እያስተማረ ካሳደጋቸው በኋላ በባቢሎን ሀገሮች ሁሉ ውስጥ ሾማቸው። ከዚህ በኋላ ንጉሱ የወርቅ ምስል በሰራ ጊዜ መኳንንቱ በግዛቱ ውስጥ ያሉ ሁሉ ለዚያ ምስል እንዲሰግዱ አዘዘ። በዚህ ጊዜ ለጣዖት ባለመስገድ እግዚአብሔርን ብቻ በማምለክ የጸኑት እነዚህ 3 ወጣቶች ብቻ ነበሩ። ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሰማዕታት ሲናገር ስጋን የሚገድሉትን ነፍስን ግን መግደል የማይችሉትን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ በማለት ተናግሯል። ይህንን የጌታችንን ቅዱስ ቃል በማሰብ ሁሉም ሰማዕታት እግዚአብሔር ብቻ የሚመለክ አምላክ መሆኑን ለመመስከር ጣዖታትን ከሚያመልኩ ከካህዲያንና ከዓለማውያን ነገስታት እጅግ አሰቃቂ መከራን በመቀበል ስጋቸውን ለሞት በፈቃዳቸው አሳልፈው ሰጠው፣ በነፍሳቸው ግን የክብር አክሊልን የተቀዳጁ ናቸው። ይህንንም ሐዋርያው ቅዱስ ጳውሎስ ቅዱሳን በሃይማኖት ተጋደሉ፣ ነገስታትንም ድል ንሱ፣ ዋጋችሁንም ተቀበሉ በማለት በግልጽ አስቀምጦታል። ለዚህም ነው ራሱ ቅዱስ ጳውሎስ በሮማ አደባባይ ተሰይፈው በሰማዕትነት እንደሚያርፍ ስላወቀ መልካሙን ገድል ተጋደልኩ፣ ሩጫዬንም ጨረስኩ፣ ሃይማኖቴንም ጠበቅኩ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል ያለው። ለዚህ ማሳያ የሆነን ዘንድ ከብሉይ ኪዳን የሰለስቱ ደቂቅን ታሪክ መርጠን እናያለን። ንጉሥ ናቡከደነጾር ከአባታቸው ከይሁዳው ንጉሥ ከኢያቄም ጋር የማረካቸውን አናንያን፣ ሚሳኤልንና አዛሪያን እግዚአብሔር መልአኩን ልኮ ታላቅ ታምር አድርጎላቸዋል። ንጉሥ ናቡከደነጾር እነዚህን ወጣቶች በቤተ መንግስቱ ውስጥ ጥበብን እያስተማረ በሚገባ ካሳደጋቸው በኋላ በባቢሎን ሀገሮች ሁሉ ውስጥ ሾማቸው። ከዚህ በኋላ ንጉሱ የወርቅ ምስል አሰርቶ መኳንንቱንና በግዛቱ ውስጥ ያሉትን ሁሉንም ለዚያ ምስል እንዲሰግዱ አዘዘ። በዚህ ጊዜ ለጣዖት ባለመስገድና እግዚአብሔርን ብቻ በማምለክ የጸኑት 3 ወጣቶች ብቻ ነበሩ። ስለ እነሱም በመጽሐፍ ቅዱስ ትንቢተ ዳንኤል ምዕራፍ 3 ቁጥር 1 እስከ 30 ላይ እንዲህ ተብሎ ነው የተጻፈው። ንጉሡ ናቡከደነጾር ቁመቱ 60 ክንድ ወርዱም 6 ክንድ የሆነውን የወርቁን ምስል አሰራ። በባቢሎን አውራጃ በዱራ ሜዳ ቆመው። ንጉሡ ናቡከደነጾር መኳንንቱንና ሹማምቶችን፣ አዛዦችንና አዛውንቶችን፣ መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበሰቡ ዘንድ ንጉሡ ናቡከደነጾር ላቆመው ምስል ምርቃ ይመጡ ዘንድ ላከ። በዚያን ጊዜም መኳንንቱና ሹማምቶቹ፣ አዛዦቹና አዛውንቶቹ፣ መጋቢዎቹና አውራጃ ገዢዎቹ ሁሉ ንጉሡ ናቡከደነጾር ላቆመው ምስል ምርቃ ተሰበሰቡ። ናቡከደነጾር ባቆመው ምስል ፊት ቆሙ። አዋጅ ነጋሪው እየጮኸ እንዲህ አለ፣ ወገኖችና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ የመለከትና የእምቢልታን የመሰንቆና የክራርን የበገናና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ንጉሡ ናቡከደነጾር ላቆመው ለወርቁ ምስል እንድትሰግዱ ታዛችኋል። ተደፍቶም የማይሰግድ በዚያን ጊዜ በሚነደው እሳት ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእምቢልታውን የመሰንቆንና የክራሩን የበገናውንም የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ተደፉ። ንጉሡም ናቡከደነጾር ላቆመው ለወርቁ ምስል ሰገዱ። በዚያን ጊዜ ከለዳውያን ቀርበው አይሁድን ከሰሱ። ለንጉሡም ለናቡከደነጾር ተናገሩ፣ እንዲህም አሉ፣
ንጉሥ ሆይ 1000 ዓመት ንገስ። አንተ ንጉሥ ሆይ የመለከትና የእምቢልታን የመሰንቆና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ተደፍቶ ለወርቁ ምስል ይስገድ፣ ተደፍቶም የማይሰግድ በሚነደው እሳት እቶን ውስጥ ይጣላል ብለህ አዘዝክ። በባቢሎን አውራጃ ስራ ላይ የሾምካቸው ሲድራቅና ሚሳቅ አብድናጎንም የሚባሉ አይሁድ አሉ። ንጉሥ ሆይ እነዚህ ሰዎች ትእዛዝህን እምቢ ብለዋል፣ አማልክትህንም አያመልኩም፣ ላቆምከው ለወርቁ ምስልም አይሰግዱም። ናቡከደነጾርም በብስጭትና በቁጣ ሲድራቅንና ሚሳቅን አብድናጎንም ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሡ ዘንድ አመጧቸው። ናቡከደነጾርም ሲድራቅና ሚሳቅ አብድናጎን ሆይ አምላኬን አላመለካችሁም፣ ላቆምኩት ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ተደፍታችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነደው እቶን እሳት ውስጥ ትጣላላችሁ። ከእጅ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብድናጎንም መለሱ፣ ንጉሡን ናቡከደነጾር ወይ በዚህ ነገር እንመልስልህ ዘንድ አስፈላጊያችን አይደለም። የምናመልከው አምላካችን ከሚነደው ከእቶኑ እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ወይ እሱ ባያድነን አማልክትህን እናመልካለን፣ ላቆምከው ለወርቁ ምስል እንሰግዳለን አሉ። የዚያን ጊዜ ናቡከደነጾር በሲድራቅና በሚሳቅ በአብድናጎር ላይ ቁጣ ሞላበት፣ የፊቱን መልክ ተለዋወጠባቸው። እሱም ተናገረ፣ የእቶኑ እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። ሲድራቅና ሚሳቅንም አብድናጎድንም ያስሯቸው ዘንድ ወደሚነደው ወደ እቶኑ እሳት ይጥሏቸው ዘንድ በሰራዊቱ ሁሉ ከነበሩት ኃያላንን አዘዘ። የዚያን ጊዜ እነዚህ ሰዎች ከሰናፊላቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረው ልብሳቸው ጋር ታስረው በሚነደው በእቶን እሳት ውስጥ ተጣሉ። የንጉሡም ትእዛዝ አስቸኳይ ስለሆነ የእቶኑ እሳት እጅግ ስለሚነድ ሲድራቅንና ሚሳቅን አብድናጎንንም የጣሏቸው ሰዎች የእሳቱ ወላፈን ገደላቸው። እነዚህ 3 ሰዎች ሲድራቅና ሚሳቅ አብድናጎንም ታስረው በሚነደው በእቶኑ እሳት ውስጥ ወደቁ። የዚያን ጊዜ ንጉሡ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎችንም 3 ሰዎችን አስረን በእሳት ውስጥ ላልነበረምን ብሎ ተናገራቸው። እነሱም ንጉሥ ወይ እውነት ነው ብለው ለንጉሡ መለሱለት። እሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች አየሁ፣ ምንም አላቆሰላቸውም፣ የ4ተኛው መልክ የአማልክት ልጅ ይመስላል ብሎ መለሰ። የዚያን ጊዜ ናቡከደነጾር ወደሚነደው ወደ እቶኑ እሳት በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብድናጎን ንውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብድናጎንም ከእሳቱ መካከል ወጡ። መሳፍንቶቹና ሹማምቶቹ አዛዦቹና የንጉሡ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸው ፀጉር እንዳልተቃጠለች፣ ስናፊላቸው እንዳልተለወጠች፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾርም መልሶ አምላኩን የላከ ከአምላካችሁ በቀር ማንንም አምላክ እንዳያመልኩ የንጉሡንም ቃል የተላለፉትን በሱም የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብድናጎንም አምላክ ይባረክ አለ። የሰለስቱ ደቂቅ ረድኤት በረከታቸው ይደርብን፣ በጸሎታቸው ይማረን። የቅዱስ ገብርኤል ጥበቃው አይለየን። አሜን።